አክሊሉ ግን ያለበት የስሜት ሁኔታ ይህን አይቶ እንዲያደንቅ እድል አልሰጠውም። በዝምታ ሄዶ ሶፋው ላይ ተቀመጠ። አዜብ ሁኔታውን ስታይ ቁርሱን የሶፋው ጠረጴዛ ላይ ልታመጣለት ተነሳች። ከምግብ ጠረጴዛው ላይ ምግቡን ስታነሳ ሲያያት ለእርሱ ልታቀርብ እንደሆነ ስለገባው ተይው እሱ ጋር በላለሁ ብሎ ተነስቶ የምግብ ጠረጴዛው ላይ ተቀመጠ። ቁርሱን እንደምንም ለመብላት ቢሞክርም አልቻለም። ምክንያቱም ያበሻውን ምግብ ጣዕም ብዙም ያለመደው ከመሆኑም በላይ አሁን ያለበት ስሜት ደግሞ ለመሞከርም ፍላጎት አሳጣው። ምግቡን ትንሽ ቀማምሶ ተወው። ቡናው ሲቆላ ግን ስሜቱን አሻሻለለት። ቡና ሲፈላ ትዝ የሚለው ከዳግማዊ ምኒልክ ትምህርት ቤት ትምህርት ጨርሶ ክረምት እናቱን ሊጠይቅ ከወንድሞቹ ጋር የሄደበት ጊዜ ነው። ስለ ሀገሩን በጠቅላላ የነበረው ትዝታ በዛ ወቅት የነበረው የእናቱ ቤት ቆይታ ነው። ቡናው ደርሶ አንድ ስኒ ሲጠጣ ጣዕሙ አረካው። የቡና ሱሰኛ ባይሆንም ፓሪስ በነበረበት ወቅት ለስራው ነቃ ለማለት የቡና ደንበኛ ነው። ይህን 2 ቀን የጠጣው ቡና ግን እስካሁን ድረስ ትክክለኛውን ቡና እንዳልጠጣ አረጋግጦለታል። ብዙም ሳያወሩ ካዜብ ጋር ቡናውን እስከ 3ኛ ጠጥተው አከተሙ። አክሊሉ ከትናንቱ የበለጠ ዛሬ ድካሙ ቢለቀውም የቅድሙ መርዶ ስሜቱን አሁንም ረብሾታል። መኝታ ክፍሉ ገብቶ ብቻውን ስሜቱን ከማዳመጥ ይልቅ ሳሎን ለመቀመጥ ወሰነ። አዜብም ሳሎን ቢቀመጥም ለማዋራት ሁኔታው ስላልጋበዛት ትታው ወደ ማዕድ ቤት ገብታ ለሰራተኞቹ ለምሳ የሚሰራ ነገር ማዘዝ ጀመረች። አክሊሉም ከመጽሐፍ መደርደሪያው ላይ አነስ ያለች መጽሐፍ አንስቶ ማንበብ ጀመረ። አመሻሽ ላይ አክሊሉ ጧት ከነበረው ስሜት ተረጋግቶ በቀጣይ ምን ማድረግ እንዳለበት ወስኖ ነበር። ማታ ከወንድሙና ከሚስቱ ጋር ለራት ሲቀመጡ ቡልጋ ሄጄ አካባቢውን ማየት ፈልጋለሁ ብሎ ነገራቸው። አካል ወርቅም ምኑን ታየዋለህ ብሎ ሲጠይቀው ጥፋቱን አለው። ምን ይጠቅማል? አንዴ ጠፍቷል አይመለስ። ለምን አይመለስም? ጣሊያኖች ይህን ሁሉ ውድመት አድርሰው ዝም የምንላቸው ይመስልሃል? እና ምን እናደርጋለን ብሎ አካል ወርቅ ግራ በመጋባት ጠየቀው። ጦርነቱ ሲያልቅ የሰላም ስምምነት መደረጉ አይቀርም። ያጠፉትም ሀገሮች ካሳ እንዲከፍሉ ስለሚጠየቁ እኛም ካሳ እንጠይቃለን። አንደኛው የለም ጦርነት ሲፈጸም የተደረገውም ይሄው ነው። አካል ወርቅ የሚሆን ነገር ባይመስለውም ከወንድሙ ጋር መከራከር ስላልፈለገ ዝም አለው። አዜብ ግን የአክሊሉን ጤንነት ተጠራጠረች። በምንም መንገድ ጣሊያን የዘረፈውን ንብረት ሲመልስም ሆነ ለወደመው ካሳ ሲከፍል አልታያላት። የወንድሙን ዝምታ በመስማማት የተረጎመው አክሊሉ እንዴት መሄድ ይችላልው ብሎ ጠየቀው። እንደማይተወው የገባው አካል ወርቅ ወደዚያ የሚሄድ መኪና ሲኖር ይዘው እንዲሄዱ አደርጋለሁ እንጂ አሁን መጓጓዣ የለም አለው። አክሊሉ በወንድሙ ሐሳብ መስማማቱን ለመግለጽ ራሱን ነቀነቀለት። በነጋታው አክሊሉ ማንም ሳይቀሰቅሰው እንቅልፉን ጨርሶና ሙሉ በሙሉ ከድካም ተላቆ በጧት ተነሳ። እሱ በጧት የተነሳ ይምሰለው እንጂ ወንድሙ ከሱ በፊት ተነስቶ ወደ ስራ ሄዷል። ሳሎን ሲገባ አዜብን ሶፋ ላይ ተቀምጣ አገኛት። ሰላምታ ሰጥቷት እሱም ሌላኛው ሶፋ ላይ ሲቀመጥ አንዷን ሰራተኛ ጠርታ ቁርስና ቡና እንድታቀርብ አዘዘቻት። ቁርስ ሊበላ ወደ ምግብ ጠረጴዛው ሲያመራ አዜብም ተከተለችው። ለራሷም ቁርስ ስታደርግ ሲያያት ቁርስ አልበላሽም እንዴ ብሎ ጠየቃት። ጥያቄው ግራ ሆነባት። ሰው ምግብ ሊበላ ሲቀርብ አልበላህም ወይ ተብሎ እንዴት ይጠየቃል ብላ ብታስብም አዎ ወንድምህ እኮ በሌሊት ነው ስራ የሚሄደው፣ ከሱ ጋር ተነስቼ ቁርስ መብላት አልችልም፣ ትንሽ ረፈድ ሲል ይሻለኛል አለችው። በሆዷ ግን ይህ ሰው የዚህን ሀገር ባህል ምንም አያውቅም ብላ ታዘበችው። ቁርሳቸውን በጸጥታ ከበሉ በኋላ ቡናቸውን ለመጠጣት ወደ ሶፋው ተመለሱ። ቡናቸውን እየጠጡ አክሊሉ የካቲት 12ቱ ጭፍጨፋ ጊዜ የት ነበርሽ ብሎ ጠየቃት። ቤቴ ነበርኩ። ቤተ መንግስት ግብዣው ላይ ከእህቶቼ ጋር መሄድ ፈልገን ነበር። አባታችን ከልክሎን የቀረነው። መቼም እግዚአብሔር አወጣን። ምን ልትሰሩ ነበር የምትሄዱት ሲላት ዋናው ቤተ መንግስቱን ለማየት ነበር። ስጦታ ይሰጣል ብሎ ስለነበር እሱንም ብናገኝ አንጠላም ብላ ፈገግ አለችለት። ታዲያ ደና ስጦታ ሰጥቶ አይደል ሲላት ፌዙ ገባት። በደንብ አንበሸበሹን እንጂ። ሁለቱም ሳቁ። ቀጥላም ግን እኮ ቦምብ ባይወረወር ያንን ሁሉ ጭፍጨፋ ያደርጉም ነበር አለችው። ሐሳቧ ትክክል እንደሆነ ቢረዳም የጣሊያኖቹን ጭካኔ አጉልቶ ለማሳየት ቦምብ የወረወረው ታዲያ የተሰበሰበው 3000 ሰው ነው እንዴ ብሎ ጠየቃት። እሱማ ልክ ነህ። አርፎ ተርፎም ከተማዋን እኮ ለ3 ቀን ባንድ እግሯን ያቆሟት። ዝርፊያው ትላለህ ግድያው፣ ጭካኔያቸውማ ወደር የለውም። ፊቷን አኮሳተረችው። ጊዮርጊስ አሁን እንዴት ነው? ያው እንደተቃጠለ ነው።
መስኮቱ እንደነገሩ በእንጨት ተሸፍኗል። ሄጄ ያየሁት ነፃነት ከተመለሰ በኋላ ነው። ከዛ በፊት ገብቼ እንኳን ለማየት አልቻልኩም። ውስጡ እንዴት ነው? ውስጡ ነው በጣም የተጎዳው። ስዕሎቹ በሙሉ ጠፍተው ግድግዳው ከሰል መስሏል። ውጪው ግን ድንጋይ ስለሆነ መቃጠሉ ብዙም አያስታውቅም አለችው። በልጅነቱ ቸርነት ጣሪያው ክፍት እንደሆነ ነግሮት እሱም ሄዶ ያረጋገጠው ትዝ አለው። አሁን ሲያስበው ለሱም ትርጉም የሚሰጥ ነገር ስላልሆነለት ጣሪያውስ እንዴት ነው ብሎ አዜብን አልጠየቃትም። ብቻ ሄዶ ማየት እንዳለበት ወስኖ ዛሬ ሄጄ አየዋለሁ አላት። አዜብም ወጣ ማለቱ ጥሩ ነው፣ ግን መንገዱ አይጠፋህም? ኧረ አይጠፋኝም ብሎ አረጋገጠላት። እንግዲያው ጥላ በረድ ሲል ትሄዳለህ። ቡና ጠጥተው እንደጨረሱ አክሊሉ የሚሰራው ነገር ስላልነበረው ጥላ ባይበርድም ወጥቶ ከተማዋን ለማየት ወሰነ። ሊወጣ ሲዘጋጅ አዜብ ጊዮርጊስ የሚወስደውን ታክሲ እንዲይዝ መክራ መሳፈሪያ ገንዘብ ሰጠችው። ገንዘቡን ቢቀበላትም ከተማዋን እያየ በእግሩ ለመሄድ ወስኖ ነበር። ከወንድሙ ቤት ወጥቶ ወደ ጊዮርጊስ ቤተክርስቲያን ለማቅናት ፊቱን ወደ ሰሜን በማዞር ፋንታ እግሩን ወደ መራው ሲጓዝ በቅድ የተሰሩ የሚመስሉ ህንጻዎች ተመለከተ። ያያቸው ህንጻዎች ጣሊያኖች ካሳንቺስ በሚባለው አካባቢ ለመንግስት ሰራተኞች መኖሪያነት የሰሯቸው ናቸው። አካባቢውን እየቃኘ ሲጓዝ የከተማ ሰው በሰላምና በነጻነት ሲንቀሳቀስ አገሪቱ ያንን ሁሉ ሰቆቃ ያሳለፈች አትመስልም ነበር። ከአገሬው ነዋሪ በተጨማሪ አልፎ አልፎ ጣሊያኖችንም ተመለከተ። እነሱም ቢሆኑ እንደ ተሸናፊ ምንም አይነት የደህንነት ስጋት ሳይታይባቸው በነጻነት ይንቀሳቀሳሉ። በዚህ ተገርሞ ሳያበቃ አንድ በመካከለኛ እድሜ ላይ የሚገኝ ጣሊያናዊ ከአንድ በእድሜ ኩያው ከሚሆን አበሻ ጋር በተሰባበረ አማርኛ እያወራ ሲሄድ ተመለከተ። እንደ ተገረመ ፊቱን ወደ ምኒልክ ቤተመንግስት አዙሮ አራዳን ለማየት ጉዞውን ጀመረ። ቤተመንግስቱ አካባቢ ነጭ ወታደሮችን ተመለከተ። እንግሊዞች እንደሆኑ ገምቶ ባጠገባቸው ሲያልፍ አስተያየታቸው ጥርጣሬና ንቀት የተሞላበት እንደሆነ ለመረዳት ብዙም አላዳገተውም። ሁኔታቸውን ሲያይ አዜብ ስለ እንግሊዞቹ የሰጠችው አስተያየት ትዝ አለው። ዳገቱን ወጥቶ 4 ኪሎ ሲደርስ ከጠራራዋ ፀሐይ የተነሳ በእግሩ ከዚህ በላይ መቀጠል እንደማይችል ስለተረዳ ወደ አራዳ የሚወስደውን ታክሲ መፈለግ ጀመረ። ታክሲውን ተሳፍሮ ጉዞ እንደጀመሩ ወደ ውጭ መመልከት ጀመረ። ሹፌሩ የአክሊሉን ውጭው ላይ ማተኮር ተመልክቶ አዲስ ኖት መሰለኝ ጌቶች አለው። አክሊሉም አዎ፣ ለትምህርት ውጭ እንደሄድኩ ጣሊያን ስለወረረችን ከጨረስኩ በኋላም ለመቆየት ተገድጄ ወደ አገሬ ከተመለስኩ ገና 4 ቀኔ ነው አለው። እንኳን ደህና መጡ። አንተ ብለህ ብታዋራኝ ይሻላል። አሁንማ ተምሬ መጣሁ አሉኝ። ለእድሜው ሳይሆን ለትምህርቱ አንቱታ ይገባውታል ብሎ እድለኛ ኖት ያን ሁሉ ሰቆቃ ሳዩ በሰላሙ ጊዜ ተመለሱ አለው። አክሊሉም ምንም እንኳን በአካል አገሩ ላይ ሆኖ ባያየውም በመንፈስ የሰቆቃው ተካፋይ ቢሆንም ለሹፌሩ ልክ ነህ፣ እስቲ እንዴት እንደነበር ንገረኝ አለው። ከሁሉም የከፋው የካቲት 12ቱ ነው። ጭካኔያቸውን ልገልጽሎት አልችልም። ደግሞ ዝርፊያው አገራቸው ንብረት ያለም አይመስለኝ። ትንሽ ነው ብሎ የሚንቁት የለም። ያገኙትን በሙሉ ለቃቅመው ነው የሚወስዱት አለው። አክሊሉ ሌላ ጥያቄ ከመጠየቁ በፊት ይህ እንግዲህ ከተማው ነው፣ በገጠሩ ያደረጉት አይነገርም፣ ዘመዶችን በሙሉ ፈጇቸው ብሎ ስሜቱ ተረባበሸበት። ንግግሩን መቀጠል እንዳልቻለ አክሊሉ ስለተረዳ በመሃል ገብቶ አይዞህ፣ አሁን ያ ጊዜ አልፏል፣ ወደ ኋላ መመልከት የለብህም ሲለው አንዳንዴ ለምን ተረፍኩላለሁ፣ ብቻዬን ከምቀር እኔም እንደ ዘመዶቼ አይቀሬውን ሞት ብቀምሰው ይሻለኝ ነበር አለው። አክሊሉ ስሜቱ በጣም ተነካ። ምንም እንኳን አገሩ ላይ የደረሰውን ጥቃት የተከታተለና በየአካባቢው የደረሰውን ጥፋት የሚያውቅ ቢሆንም በአንድ ሰው ህይወት ላይ ያሳረፈውን ተጽዕኖ ግን በዚህ መልክ አልተረዳውም ነበር። በዝምታ ጥቂት እንደተጓዙ መውረጃው ደረሰ። ሹፌሩም ደርሰዋል ጌታው፣ ይችት አራዳ፣ እነሱ ፒያሳ ብለዋታል፣ መቼም አምሮባታል፣ ዞር ዞር ብለው ይመልከቷት አለው። አክሊሉም የተጓዘበትን ሂሳብ ከፍሎ ወረደ። እውነትም እንደተወራለት አራዳ አምሮባታል። ህንጻዎች ተገንብተው የተለያየ አገልግሎት መስጠት ጀምረዋል። የጣሊያን ሬስቶራንቶችና ኬክ ቤቶችን ተመለከተ። ከመጣ ጀምሮ ፈረንሳይ የለመደውን አይነት ምግብ ማግኘት አልቻለም። ያበሻውን ምግብ አማራጭ ስለሌለው ይመገባል እንጂ ምርጫው አይደለም። እዚህ አካባቢ ለሱ የሚሆን ምግብ እንደሚኖር ተስፋ አደረገ። የመጣበትን ጊዮርጊስ ቤተክርስቲያንን ለማየት ፒያሳን ትቶ ወደ ሰሜን አቀና። የምኒልክ ሐውልት ከቦታው የለም። እንደፈረሰ ቢሰማም አሁን ከቦታው ሲያጣው በጣም ቅር አለው። አደባባዩን ተሻግሮ ወደ ጊዮርጊስ ቅጽር አመራ። ግቢው ውስጥ ገብቶ ቤተክርስቲያኑን ሲመለከተው
ልክ መጀመሪያ ቀን ሲያየው እንደነበረው ቢሆንም አሁን ግን እንደ ድሮ በጣም ትልቅ አልሆነበትም። ውጪው ብዙም ስላልተጎዳ መቃጠሉን የሚያሳብቁት በእሳቱ ሙቀት የፈነዱት የመስኮቶቹ መስታወቶች ናቸው። አሁን በእንጨት ተሸፍነዋል። ውስጡን ለማየት ቢፈልግም ቤተክርስቲያኑ ዝግ ስለነበር አልቻለም። አንዱ ዛፍ ስር ሄዶ ተቀመጠ። የዛፉ ጥላ ከነበረው የጥር ፀሐይ ስለከለለው እረፍት ተሰማው። የአሊያንስ ፍራንሲስ ተማሪ በነበረበት ወቅት እየመጣ ያጠናበት የነበረውንም ጊዜ አስታወሰው። ለረጅም ሰዓት ቁጭ ብሎ እረፍት አደረገ። ሰውነቱ ብቻ ሳይሆን መንፈሱም እረፍት አገኘ። ለጊዜው ምንም ስራ ስላልነበረው የሚቸኩልበት ምክንያት አልነበረው። ከረጅም ዓመታት በኋላ ያለምንም ሐሳብና ጭንቀት እንዲሁም ኃላፊነት በነጻነት እረፍቱን አጣጣመ። ደንገዝገዝ ማለት ሲጀምር መሄድ እንዳለበት አስታውሶ ከቤተክርስቲያኑ ቅጽር ግቢ ወጣ። ታክሲውን ተሳፍሮ ያለምንም ችግር ወንድሙ ቤት ሲደርስ አካለ ወርቅና አዜብ የጠፋ መስሏቸው ተጨንቀው ጠበቁት። ቤት ሲገባ ሁለቱም በአንድነት ምን ሆነ አመሸ ብለው ሲጠይቁት ጊዮርጊስ ገብቼ ሰዓቱ መሄዱ አልታወቀኝም አላቸው። አካለ ወርቅም እኔ እኮ ከአዜብ ጋር ስጣላ ነው ያመሸሁት። ብቻውን ወጥተህ አውቀው ትመለሳለህ አላልኩም። ስታመሽ ደግሞ እንደጠፋህ እርግጠኛ ነበርኩ ሲለው አክሊሉ እየሳቀ አሁንም ሕፃን ነው የምታደርገኝ አይደል ብሎ ጠየቀው። አካለ ወርቅም ሞኝነቱን ተቀብሎ ምን ላድርግ ከሀገር ከወጣ ስንት ዓመት፣ በዛ ላይ አዲስ አበባ ተቀይራለች፣ ግራ እንዳይገባ ፈርቼ እኮ ነው አለው። ልክ ነህ። ጣሊያኖች ከጥፋታቸው ጋር ባይነጻጸርም ጥቂት ነገሮች ሰርተዋል። ከዚህ ቤት ትንሽ አለፍ ብሎ የተሰሩ ህንጻዎች አየሁ። መኖሪያ ይመስላሉ። ምንድናቸው ብሎ ወንድሙን ጠየቀው። አዎ መኖሪያዎች ናቸው። ለመንግስት ሰራተኞች መኖሪያነት የተገነቡ ናቸው። ጣሊያኖቹ ከተማዋን በቅድ ለመገንባት ሞክረው ነበር። ከፍታ ቦታውን ለጣሊያኖች መኖሪያ አድርገው ሜዳውን ደግሞ ለአገሩ ሰው ለመስጠት አስበው ነበር። ደፋሮች ናቸው። ሰው ሀገር መጥተው በአገር ላይ የማትሄድበትና የማትኖርበት ቦታ ሊከልሉ ማሰባቸው። ያው ቅኝ ግዛት ማለት ትርጉሙ ይሄ አይደል? ምን ይገርማል። ባይሆን የገረመኝ አሁንም ጣሊያኖቹ ወደ አገራቸው ጠቅልለው አልተመለሱም። ሰውም ሲያያቸው ብዙም አይናደድም። እንደውም አማርኛ እያወራ ከሀበሻ ጋር የሚሄድ ጣሊያናዊ ሲገርመኝ ነበር። እንዴት ነው ይህን ያህል ከሰው ጋር የተላመዱት? የሚገርመው በግል የምታገኛቸው ጣሊያኖች ክፉዎች አይደሉም። ከሰው ጋር ተግባብተው የሚሰሩና የሚኖሩም አሉ። አንተ መንገድ ላይ አብሮ መሄድ ይደንቃል። አግብቶ ልጅ የወለደም አለ አለው። አክሊሉ መደነቁን ሳያበቃ አካለ ወርቅ ጣሊያኖቹ ጥልቅ የሆነ ጥላቻ የላቸውም፣ ለህዝቡም ንቀት የላቸውም። እብድ መሪ አግኝቷቸው አሳብዷቸው ይመስለኛል አለው። አዜብም ባለፈው ይሄን ስትለኝ ነበር። እንግሊዞቹ ናቸው ሰው የሚንቁት አለችኝ። ልክ ናት። እነሱ መሰሪዎች ናቸው። ምን እንደሚያስቡ ማወቅ አይቻልም። አሁንም ለ2 ዓመት አገሩን ለማስተዳደር ከጃንሆይ ጋር ውል አስረዋል ይባላል አለው። አክሊሉ ግራ ተጋባ። ለምን? ጦርነቱ አልቆ መጨረሻቸው እስኪወሰን ድረስ ነው አሉ ሲል ሲወራ የሰማውን ነገረው። አክሊሉ ይህ እውነት ከሆነ አገሩ ሌላ ትግል እንደሚጠብቃት ተገነዘበ። ባልተጨበጠ ነገር ላይ ከማውራት ብሎ ቡልጋ የሚወስደው መኪና አገኘህልኝ ብሎ ጠየቀው። ገና አላገኘውም፣ ትንሽ ጊዜ ትሰጠኛለህ። አሁን አገሩ ስለተረጋጋ መኪናዎች ቶሎ ቶሎ አይወጡም። በል እስከዛው ድረስ አራዳ የጣሊያን ሬስቶራንቶች አይቻለሁ። ቀለቤን ከዛ እንድትሰፍርልኝ እፈልጋለሁ። ምግቡን ምንም ልለምደው አልቻልኩም ሲለው እንደዛ ከሆነ መኪናውን ቶሎ ፈልጌ ልካለሁ ብሎ ቀለደበት። ከሳምንት በኋላ አካለ ወርቅ አክሊሉን ወደ ቡልጋ የሚወስደውን መኪና አገኘለት። ከመሄዱም በፊት ቡልጋ ላለው የሩቅ ዘመዳቸው አክሊሉ እንደሚመጣ መልእክት ላከበት። የተቃጠለውን ቤታቸውን ባያክልም አነስተኛ ጎጆ ቀልሶ መሬታቸውን እያረሰ ቀየውን ይጠብቃል። አካለ ወርቅም ይህንኑ ለአክሊሉ ነግሮት መኪናው ከ3 ቀን በኋላ ስለሚመለስ አብሮት እንዲመለስ ነገረው። አክሊሉ ግን 3 ቀን የሚያንሰው ስለመሰለው በቀጣይ የሚመጣው መኪና ጠብቆ ስለመመለስ እያሰበ ቢሆንም ሁኔታውን አይቶ ለመወሰን ስላሰበ ለወንድሙ አልነገረውም። በጉዟቸው ቀን መኪናው ሌሊት 11 ሰዓት መጥቶ አክሊሉን ከወንድሙ ቤት ወሰደው። በጉዟቸው ላይ አክሊሉ ወደ ውጭ ለመመልከት ጥረት ቢያደርግም ጨለማው አይን ቢወጋ አይታይም። እስኪነጋ ድረስ ከሹፌሩ ጋር ማውራት ጀመረ። ሹፌሩ በጣሊያን ወረራ ጊዜም የቀይ መስቀል ሹፌር ስለነበረ ወደ ተለያዩ የአገሪቱ ክፍሎች ለመሄድ እድል አግኝቷል። አክሊሉ ሁኔታው እንዴት እንደነበረ ሲጠይቀው በጣም አሰቃቂ እንደሆነ፣ በተለይ የመርዝ ጋዝ የተረጨባቸው አካባቢዎች ላይ የነበረው ትዕይንት
ሰው መሆንን የሚያስጠላ እንደነበር ነገረው። የሚጠበቅ ቢሆንም በአይኑ ካየ ሰው መስማቱ ደግሞ ስሜትን በጣም የሚረብሽ ነበር። ሹፌሩ እያንዳንዱን ትዕይንት በደንብ አድርጎ ይገልጸው ስለነበር ልክ አሁን የሚያዩን ነገር የሚያወራ እንጂ ከዓመታት በፊት የተፈጠረን ነገር የሚገልጽ አይመስልም። ይህን እያወሩ አዲስ አበባን ለቀው ከወጡ በኋላ ጨለማው መክፈፍ ጀመረ። ጉዟቸው ፊታቸውን ወደ ምስራቅ አዙረው ስለሆነ ፀሐይ ስትወጣ ለመመልከት አመቺ ነው። አክሊሉ ውበቷን እያደነቀ ከአድማሱ ስር ወጥታ ሰማዩ ላይ ከፍ እስክትል ድረስ ተመለከታት። ድምቀቷ እየጨመረ ሲመጣ በአይን ለማየት አዳጋች ስለሆነ በጎን መስኮት ወደ ውጪው ማየት ጀመረ። ጥር እንደመሆኑ አብዛኛው መሬት ደረቅ ነው። ከእርሻ ቦታዎች ላይም ሰብሉ ተሰብስቦ በየቦታው ተከምሯል። ግብጽ ከመሄዱ በፊት ለመጨረሻ ጊዜ ቀዩ ላይ የተሰነበተበት ክረምት ትዝ አለው። የእርሻን ስራ ከባድነትም አስታወሰ። መምሬ መባጽዮንን መጨረሻ ቀን ሲሰናበተው ካሁን በኋላ እንገናኝም ያለውን ትንቢት መሰል ንግግር አስታውሶ ጥልቅ ሐዘን ገባው። መንገዱ ብዙም የሚመች ባይሆንም መኪናው ጥሩ ስለነበር ብዙም አልተንገላታም። ሹፌሩ ግን የአክሊሉን በሐዘን የተዋጠ ፊት ነገስቱ አክሊሉን ጠርተው ጉዳዩን አጥንቶ ሐሳብ እንዲሰጥበት አዘዙት። ግብዣው የሚካሄደው በሰኔ ወር 1935 ዓ.ም ሲሆን ግብዣው የመጣው 2 ወር ቀድሞ ነው። ግብዣውን ሲያነበው የአሜሪካን መንግስት ለማግኘትና እርዳታ ለመጠየቅ ሲጠብቀው የነበረውን አጋጣሚ ፈጠረለት። እቅዱን ካዘጋጀ በኋላ ለንጉሠ ነገስቱ ስራውን እንደጨረሰ ሲነግራቸው ሐሳቡን ለመወያየት ስብሰባ ጠሩ። የስብሰባው ተካፋዮች ጸሐፌ ትእዛዝ ወልደ ጊዮርጊስ፣ የእርሻና ኢንዱስትሪ ሚኒስቴር መኮንን ሀብተወልድና የውጭ ጉዳይ ሚኒስቴር ብላታ ኤፍሬም ተወልደ መድን ነበሩ። አክሊሉም ለተሰብሳቢዎቹ ኢትዮጵያ በዚህ ስብሰባ መሳተፏ ጠቃሚ እንደሆነ ካስረዳ በኋላ ምንም እንኳን ግብዣው ከዓለም የእርሻ ድርጅት ስለሆነ የእርሻ ሚኒስትሩ መሄድ ቢገባውም አሁን ግን የገንዘብ ሚኒስትሩን አቶ ይልማ ደሬሳን መላክ ለኢትዮጵያ የተሻለ ጥቅም እንደሚኖረው ገለጸ። ምክንያቱም የአሜሪካ መንግስት ሌንድ ሊዝ የሚባል ለፕሬዝዳንቱ የተፈቀደ ለአሜሪካ ወዳጅ አገሮች የመከላከያ ስርዓታቸውን ለማዘመኛ የሚሆን እርዳታ የሚሰጥ ፕሮግራም አለ። ይህ ፕሮግራም ከመከላከያ በተጨማሪ ለኢኮኖሚ እድገትም ድጋፍ ያደርጋል። ስለዚህ የገንዘብ ሚኒስትሩን ብንልክ ያለብንን የኢኮኖሚ ችግር አብራርቶ ለማስረዳት ይችላል። ከዚህ በተጨማሪም እንግሊዞች ያደረጉብንን ጫና ጃንሆይ ጠቅሰው ለፕሬዝዳንት ሩዝቬልት ማስታወሻ ቢጽፉለት ጉባኤው ሲያበቃ ፕሬዝዳንቱ የየአገሩን ተወካዮች ራት ስለሚጋብዝ ማስታወሻውን በእጅ ለመስጠት እድል ይኖረዋል። ሶስተኛው ጥቅም ደግሞ ወደፊት ከእንግሊዞች ጋር ለሚኖረን ስምምነት የህግ አማካሪ ለመቅጠር አቶ ይልማ ጊዜ ይኖረዋል ብሎ ገለጻውን አበቃ። ጃንሆይም ተሰብሳቢዎቹ ሐሳባቸውን እንዲገልጹ እድል ሰጡ። ሁሉም በአክሊሉ ሐሳብ ተስማሙ። ጃንሆይ ግን እንግሊዞችና አሜሪካኖች እንደ ወንድማማች የሚተያዩ አገሮች ስለሆኑ አንዱን ወንድም ለሌላው መክሰስ ጥቅሙ አልታየንም ብለው ምክንያቱን እንዲያስረዳ ጠየቁት። አክሊሉም ልክ ነው፣ ሁለቱ አገሮች እንደ ወንድማማች የሚተያዩ ናቸው። አሁን ያላቸው ግንኙነት ደግሞ አሜሪካ እንደ ታላቅ ወንድም፣ እንግሊዝ እንደ ታናሽ ወንድም አይነት ነው። እንግሊዝ ከአሜሪካ በቀር የምትሰማው አገር የለም። እኛም ታላቅ ወንድም ታናሽ ወንድምን እንደሚመክረው አሜሪካ እንግሊዝን እንድትመክርልን ነው የምንጠይቀው ብሎ አስረዳቸው። በዚህ መሰረት አክሊሉ ግብዣው የሚመለከተው ወንድሙን ቢሆንም ቅድሚያ ለአገሩ ጥቅም ሰጥቶ የገንዘብ ሚኒስትሩ አገሩን እንዲወክል ሐሳብ ሲያቀርብ ወንድሙ መኮንንም እንዴት እኔን ይህን ስራ መስራት አትችልም አልከኝ ብሎ ሳይናደድም ሆነ ሳይቀየም ተሰብሳቢው በአንድ ድምጽ አቶ ይልማ ደሬሳ ኢትዮጵያን ወክሎ ስብሰባውን እንዲካፈልና አክሊሉ ያስቀመጣቸውን 3ቱን ዓላማዎች እንዲያሳካ ተወሰነ። ይልማም ዋሽንግተን ዲሲ እንደደረሰ የተላከውን መልእክት ለማድረስ ከፕሬዝዳንት ሩዝቬልት ጋር ቀጠሮ እንዲያዝለት አመለከተ። ለጊዜው ቀጠሮ እንደማይሰጠውና በጉባኤው ፍጻሜ ላይ በሚኖረው ግብዣ ላይ ፕሬዝዳንቱን ማግኘት እንደሚችል መልስ ተሰጠው። ጉባኤው ሲያልቅ በነበረው ግብዣ ላይ ፕሬዝዳንት ሩዝቬልትን ለማናገር የተሰጠው ጊዜ 7 ደቂቃ ብቻ ነበር። ነገር ግን ይልማ በደንብ ተዘጋጅቶ በተሰጠው አጭር ጊዜ የአገሩን ችግር ለሩዝቬልት አቀረበ። ለተጨማሪ ማጣቀሻ እንዲሆንም ማስታወሻ ማዘጋጀቱን ገልጾ ለሩዝቬልት በእጁ ሰጠው። ፕሬዝዳንት ሩዝቬልትም በይልማ አቀራረብ በጣም ተደስቶ አሜሪካን ለቆ ከመውጣቱ በፊት ማድረግ ለሚችላቸው ነገሮች መልስ እንደሚሰጠው ቃል ገባለት። ይልማ በማስታወሻው ከእንግሊዞች ጭቆና በተጨማሪ ኢትዮጵያ እድገቷን ለማፋጠን የባህር በር ስለሚያስፈልጋት ጥንታዊ ግዛቷ የሆነችው ኤርትራን ለማስመለስ በምታደርገው ጥረት አሜሪካ የዲፕሎማሲ ድጋፍ እንድታደርግላት፣ ጦርነቱ ካደረሰባት ጉዳት ለማገገም የገንዘብና የቁሳቁስ እርዳታና ብድር እንዲሰጣትና ለወደፊቱም ያላትን የተፈጥሮ ሀብት ተጠቅማ በእርሻው ዘርፍ በዓለም ገበያ ተወዳዳሪ እንድትሆን የባለሙያ ድጋፍ ከአሜሪካ መንግስት እንድታገኝ ጠይቋል። ፕሬዝዳንት ሩዝቬልትም ማስታወሻውን ካነበበ በኋላ ለውጭ ጉዳይ ሚኒስትሩ በቶሎ ጉዳዩን አጥንቶ መልስ እንዲሰጠው ትዕዛዝ ሰጠው።
የውጭ ጉዳይ ሚኒስትሩም በሁለት ሳምንታት ውስጥ የታዘዘውን ፈጽሞ ለፕሬዝዳንቱ ሪፖርቱን አቀረበ። ይኸውም ይልማ እንግሊዝ ሀገሩን እንደ ቅኝ ግዛት ይዛ እየጨቆነቻት እንደሆነ የተናገረው እውነት እንደሆነ እንዳረጋገጠ፣ ከ6 ወር በኋላ ለሚያበቃውና በአዲስ ለሚተካው የኢትዮጵያና የእንግሊዝ መንግስታት ውል ይልማ አማካሪ በጠየቀው መሰረት አማካሪ የሚሆን ጆን ስፔንሰር የሚባል ከጦርነቱ በፊት ኢትዮጵያ ውስጥ አማካሪ ሆኖ የሰራ ሰው እንደተገኘለት፣ ከትሬጀሪ ዲፓርትመንት ጋር ሲነጋገር የ$50 ሚሊዮን ብድር ከ6 ወር በኋላ ኢትዮጵያ ከእንግሊዝ አገዛዝ ነፃ ስትሆን እንዲፈቀድለት ቢጠይቅም ገንዘቡ ብዙ ስለሆነ የሚያቀርበው ፕሮጀክት እየታየ እንዲፈቀድለት እንደተነገረውና እንደተስማማ፣ ኢትዮጵያ የራሷ ገንዘብ ለማተም የሚያስፈልጋትን በ5 ዓመት ጊዜ ውስጥ የሚከፈል 1,500,000 ወቄት የሚመዝን የወርቅ ብድር እንደተሰጠው፣ ኢትዮጵያ በሌንድ ሊዝ ተጠቃሚ እንድትሆን ይልማ አስፈላጊዎቹን ግዴታዎች ለመፈረም በኢትዮጵያ መንግስት ስም ሆኖ መፈረሙን፣ በአሜሪካና በኢትዮጵያ መካከል የነበረውና በፋሽስት ወረራ ምክንያት የተቋረጠውን የዲፕሎማሲ ግንኙነት በተቻለ ፍጥነት ለማስቀጠል የአሜሪካ ኤምባሲ አዲስ አበባ እንዲከፈት፣ አምባሳደሩም ቶሎ እንዲመደብና ኢትዮጵያን በአሁኑ ሰዓት ምክትል የውጭ ጉዳይ ሚኒስትሯን ብላታ ኤፍሬምን የአሜሪካ አምባሳደር አድርጋ ለመሾም እንደተስማማች አበሰረው። ኢትዮጵያ የራሷን ገንዘብ ማተም ያስፈልጋት ከፋሽስት ወረራ በኋላ እንግሊዞች የሚሰጡትን እርዳታ በምስራቅ አፍሪካ ሽልንግ ስለቀየሩት መንግስት ሰራተኛውን በዚህ ገንዘብ ለመክፈል ተገዶ ነበር። እንግሊዞች ይህን ያደረጉት ኢትዮጵያን ከቅኝ ግዛቶቻቸው እንዳንዷ በመቁጠር ሲሆን ገበሬው ግን ከሚያውቀው የማር ትሬዛ ገንዘብ ውጪ እህሉን አልሸጥም አለ። ስለዚህ የመንግስት ሰራተኛው ሽልንጉን በማር ትሬዛ መቀየር ግድ ሆነበት። ከዚህ በተጨማሪም በዓለም ገበያ ተፈላጊ የሆነውን የምግብ እህል ከገበሬው ላይ ለመግዛት ሽልንጉን በማር ትሬዛ መቀየር ግዴታ ነበር። ይህ ሁኔታ በ1.9 ሽልንግ ይመነዘር የነበረውን አንድ የማር ትሬዛ ገንዘብ በ3 ሽልንግ እንዲገዛ አደረገው። በ10 ማር ትሬዛ ይገዛ የነበረውን 1 ፓውንድ በ7 ማር ትሬዛ እንዲገዛ አደረገው። ይህ የዋጋ ግሽበት የመንግስት ሰራተኛውን ስለጎዳው የጃንሆይ መንግስት ገበሬው የንጉሠ ነገሥቱ መልክ የታተመበት ገንዘብ ቢታተምለት ያለምንም ማመንታት ስለሚቀበለው የዋጋ ግሽበቱን ተከላክሎ የእንግሊዞችንም ኢትዮጵያን በስተርሊንግ ግሩፕ ውስጥ የማስገባት ሴራ ማክሸፍ እንደሚቻል አምኖበታል። ይልማ ከአሜሪካ ትሬጀሪ ዲፓርትመንት ጋር የተስማማው ከብር የተሰራ ብርና ከብርና ከነሐስ የተሰሩ ሳንቲሞች እንዲሁም የወረቀት ገንዘብ ፊላዴልፊያ በሚገኘው የገንዘብ አታሚ ድርጅት እንዲታተም ነው። ይልማ አገሩ የጣለችበትን ኃላፊነት በብቃት ተወጥቶ ሲመለስ ከአውሮፕላን ማረፊያው በቀጥታ ወደ ገነተ ልዑል ቤተመንግስት ሄዶ ለንጉሠ ነገሥቱ ሪፖርት አቀረበ። በተቀዳጀው ድል ንጉሠ ነገሥቱ በጣም ደስተኛ ሆኑ። ለክብሩም ንጉሳውያን ቤተሰቦች አልጋ ወራሹን ጨምሮ በተገኙበት ታላቅ የራት ግብዣ አድርገው አመሰገኑት። ይህ ድል ግን እንግሊዞችን በጣም አስቆጣ። ለእርሻና የምግብ ጉባኤ ስብሰባ ሄዶ የፖለቲካ ጉዳዮችን አስፈጽሞ የመጣውን ይልማን ማብራሪያ እንዲሰጥ እንግሊዝ ኤምባሲ ጠሩት። ኤምባሲው ሲደርስ አምባሳደሩ ሮበርት ሃውና ለኢትዮጵያ አስተዳደር ኃላፊ የሆነው ብርጋዴር ሞሪስ ለሽ ተቀበሉት። አምባሳደሩ በጨዋ ደንብ ሰላምታ ሲሰጠው አስተዳዳሪው ግን በንቀት ከወንበሩ ሳይነሳ እጁን ለሰላምታ ዘረጋለት። ይልማም እጁን ሳይጨብጥ እንደ አሜሪካኖች ሰላምታ ሃይ ብሎት ተቀመጠ። አምባሳደሩም እኛ የምናውቀው አሜሪካ ሄድከው በእርሻና የምግብ ጉባኤ ላይ ለመሳተፍ እንደሆነ ነበር። ነገር ግን ከአሜሪካ መንግስት ጋር በንጉሠ ነገሥቱ ስም የተለያየ ስምምነቶችን አድርገህ መጥተሃል። ዝርዝሩ ልታስረዳት ትችላለህ? ብሎ ጠየቀው። ያደረኩትን ስምምነቶችና ውሎች ሪፖርት ማድረግ ያለብኝ ለንጉሠ ነገሥቱ እንጂ ለእንግሊዝ የዲፕሎማቲክ ሉክ አይደለም። ነገር ግን ንጉሠ ነገሥቱ ሪፖርቱን ካጸደቁት በኋላ ለጋራ ስራችን ጠቃሚ ናቸው የምንላቸውን ላሳውቃችሁ እችላለሁ ብሎ መለሰለት። አምባሳደሩ መስማማቱን ሲገልጽ አስተዳዳሪው ጣልቃ ገብቶ እኔ መልሱን ቶሎ ማወቅ ያለብኝ አንድ ጉዳይ አለ። በጥር 1934 ዓ.ም በተፈራረምነው ውል መሰረት እኛ ሳንስማማና ሳናውቀው የኢትዮጵያ መንግስት የውጭ ሀገር ዜጎች የሆኑ አማካሪዎችን መቅጠር አይችልም። ታዲያ ይህን ባለማወቅ ይሆን የውጭ ጉዳይ የህግ አማካሪና የባንክ ገዢ የቀጠርከው? ብሎ ጠየቀው። ይልማም ውሉን በደንብ አውቀዋለሁ። ካጠያየቅህ ግን ውሉን ያላወቅከው አንተ ትመስለኛለህ። ምክንያቱም ውሉ የሚለው የኢትዮጵያ መንግስት የውጭ ሀገር ዜጎች የሆኑ አማካሪዎችን ሲቀጥር ለወታደራዊ አስተዳደር ያሳውቃል እንጂ ያስፈቅዳል አይልም ብሎ መለሰለት። ይህን ተነጋግሮ ኤምባሲውን ጥሎ ወጣ። ከጥቂት ሳምንታት በኋላ ብላታ ኤፍሬም የአሜሪካ አምባሳደር ሆኖ ዋሽንግተን ሲገቡ የአሜሪካ አምባሳደር ሆኖ የተሾመው ጆን ኬኔት ካልድዌልም አዲስ አበባ ገብቶ ስራውን ጀመረ። አክሊሉ ባመጣው ሐሳብ ተመርኩዞ አቶ ይልማ ደሪሳ አሜሪካ ሄዶ ከተመለሰ በኋላ ኢትዮጵያና አሜሪካ ተቋርጦ የነበረውን የዲፕሎማሲ ግንኙነት ከመቀጠላቸው በተጨማሪ ኢትዮጵያ በሌንድ ሊዝ ተጠቃሚ እንድትሆን የራሷ ገንዘብ ማሳተም እንድትችል የባንኩ ገዢነትም ከእንግሊዞች እጅ ወጥቶ ኢትዮጵያ በቀጠረችው አሜሪካዊ እንዲተካና
ለወደፊቱም ከእንግሊዞች ጋር በሚኖረው ውል የህግ አማካሪ እንዲቀጠር ለማድረግ ተቻለ። የብላታ ኤፍሬም ተወልደ መድኅንን የአሜሪካ አምባሳደርነት ተከትሎ አጼ ኃይለ ሥላሴ አክሊሉን ምክትል የውጭ ጉዳይ ሚኒስትር አድርገው ሾሙት። መጀመሪያም ሲፈልገው የነበረው ቦታ ስለነበር በጣም ተደሰተ። ኃላፊነቱን እንደተረከበ ከእንግሊዞች ጋር ያለው ውል ከጥቂት ወራት በኋላ ስለሚያበቃ ውሉን የአገሩን ነጻነትና ሉዓላዊነት በሚያስጠብቅ መልኩ ለማርቀቅ ተዘጋጀ። በውሉም ኦጋዴንንና የጅቡቲን ባቡር አስተዳደር ለማስመለስ ቆርጦ ተነሳ። በተጨማሪም ከፈረንሳዮች በምስራቅ ያለችውን አፋምቦን፣ ከእንግሊዞች በምዕራብ ያለውን ጋምቤላን ለማስመለስ እንዲሁም በደቡብ በኩል ከኬንያ ያለውን ድንበር በሕግ ከልሎ ኢትዮጵያ ለወደፊቱ እንደ ወልወል አይነት ግጭት እንዳይደርስባት ለማድረግ አቅዷል። የመንግስታቱ ማህበር ከሁለተኛው የዓለም ጦርነት በኋላ ስለፈረሰ ጦርነቱ ሲያበቃ በሚቋቋመው ማህበር አገሩን መስራች አባል ለማድረግ ወስኗል። ቅድሚያ የሰጠው ከእንግሊዞች ጋር የነበረውን ውል ማሻሻል ስለነበር ረቂቁን የኢትዮጵያን መብትና ነጻነት የሚጋፉትን አውጥቶ ኦጋዴንና ለግጦሽ የተከለለውን ቦታ እንዲሁም የጅቡቲን ባቡር መስመር አስተዳደር እንግሊዞች ለኢትዮጵያ እንዲመልሱ የሚል አካቶበት አዘጋጀው። ያሰበውን ለስራ ባልደረቦቹና ለንጉሠ ነገሥቱ ከማቅረቡ በፊት ምክትል ውጭ ጉዳይ ሚኒስትር ሆኖ መሾሙን የሰማው የእንግሊዙ አምባሳደር ለአክሊሉ ስልክ ደውሎ እንኳን ደስ አለህ ካለው በኋላ መቼ መጥተህ ትጎበኘናለህ ብሎ ጠየቀው። አክሊሉም ግራ ተጋብቶ ለምንድን ነው መጥቼ የምጎበኛችሁ ብሎ ጠየቀው። የውጭ ጉዳይ ሚኒስቴር ሲሾም መጥቶ የእንግሊዙን አምባሳደር ይተዋወቃል ሲለው አምባሳደሩ በዲፕሎማሲ ሕግ መሰረት አምባሳደር የውጭ ጉዳይ ሚኒስትሩን መጥቶ ያናግራል እንጂ የተገላቢጦሽ አይደረግም። ስለዚህ አንተ መጥተህ እስክትጎበኘኝ ድረስ እጠብቃለሁ ብሎ ስልኩን ዘጋው። ይህ ጉዳይ በንጉሠ ነገሥቱና መኳንንቱ ዘንድ ሲሰማ እንግሊዞች ተናቅም ብለው ችግር ይፈጥራሉ የሚል ስጋት አስነሳ። ጃንሆይም አክሊሉን ጠርተው ስለ ጉዳዩ አናገሩ። አክሊሉም ይህ ጉዳይ የግል ክብሬን ለመጠበቅ ያደረኩት ሳይሆን የአገሬን ክብር ላለማስደፈር ያደረኩት ነው። በየትኛውም ሀገር የውጭ ጉዳይ ሚኒስቴር አምባሳደርን ሄዶ አይተዋወቅም። እነሱም ይህ አይጠፋቸውም። በእኛ ላይ ያላቸውን የበላይነት ለማሳየት ያደረጉት ስለሆነ መቀበል የለብንም ብሎ መለሰላቸው። ጃንሆይም የሚለውን ነገር ቢረዱትም ስጋታቸው ሙሉ በሙሉ አልተቀረፈላቸውም። ቁርጠኝነቱን ስላዩ ግን ሊያስገድዱት አልፈለጉም። ጊዜ መፍትሄ እንዲሰጠው ዝም ብለው ተዉት። የእንግሊዙ አምባሳደርም አክሊሉ እንዳለው መጥቶ እንደማይጎበኘው ስለተረዳና የዓለምም የዲፕሎማሲ ሕግ አክሊሉ እንዳለው ስለሆነ ጥቂት ጊዜ ጠብቆ ውጭ ጉዳይ ሚኒስቴር ሄዶ አክሊሉን አገኘው። አክሊሉም እንዳሸናፊ ሳይኩራራ በወዳጅነት መንፈስ በጥሩ ሁኔታ አስተናግዶ ሸኘው። ስራውን ሲጀምር ሊያደርግ ያሰባቸውን እቅዶቹን ሲያቀርብ ወጣቶቹና የተማሩት እነ ይልማ ደሬሳ፣ መኮንን ደስታ እንዲሁም ጸሐፊ ትእዛዝ ወልደ ጊዮርጊስና የእርሻና የኢንዱስትሪ ሚኒስትሩ መኮንን ሲደግፉት በራስ ካሳ የሚመሩት መኳንንቶቹ ከእንግሊዞች ጋር ያጋጨናል ብለው ሙሉ ድጋፋቸውን አልሰጡትም። ድጋፍ ካለመስጠት አልፈውም በራስ ካሳ በኩል በጥንቃቄ እንዲተገበር ለጃንሆይ አቤቱታቸውን አቀረቡ። ራስ ካሳ አቤቱታቸውን ሲያቀርቡ እነዚህ ተማሪን የሚሉ ወጣቶች የእንግሊዝን አስተዳደር ለማስለቀቅ የሚሄዱበት መንገድ የሀገራችንን አቅም ያላገናዘበ ስለሆነ ከወዳጃችን የእንግሊዝ መንግስት ጋር እንዳያጋጨን ስጋት አድሮብናል። ምንም እንኳን ይህን የሚያደርጉት ካላቸው የአገር ፍቅር ስሜት ተነስተው ቢሆንም ያሰቡትን ጉዳይ ለማስፈጸም ያላቸው እልህ አገራችንን ዋጋ እንዳያስከፍላት ጃንሆይ ትኩረት እንዲሰጡት ለማሳሰብ እንወዳለን ብለው ተናገሩ። ጃንሆይም ሐሳቡን ተቀብለው አሰናበቷቸው። አክሊሉ የውሉን ረቂቅ ካዘጋጀ በኋላ ወዲያውኑ ለእንግሊዞች መላክ እንደሚያሳብዳቸው ስለገመተ የቀድሞው ውል ጊዜው ስላለቀ አዲስ ውል መፈራረም አለብን የሚል ማስታወሻ መላክ እንደሚሻል አስቦ ንጉሠ ነገሥቱን ፈቃዳቸውን ጠየቃቸው። ጃንሆይም ማስታወሻውን እንዲልክ ፍቃድ ሰጡት። አክሊሉም ከማስታወሻው ጋር ያዘጋጀውን ረቂቅ ውል ከ3 ወር የመደራደሪያ ጊዜና የቀድሞውን ውል ማራዘሚያ ማረጋገጫ ጋር ላከላቸው። እንግሊዞቹ ማስታወሻው ሲደርሳቸው አሁን ያለውን ውል ለተጨማሪ 2 ዓመታት ለማስቀጠል ስለሚፈልጉ ምንም መልስ ሳይሰጡ ቀሩ። የቀድሞው ውል የተራዘመበት 3 ወር ሲያልቅ አክሊሉ ድጋሚ ለእንግሊዝ መንግስት ማስታወሻ ላከ። በዚህ ጊዜ የእንግሊዙ አምባሳደር ኢትዮጵያ አዲስ ውል ለመዋዋል ቆርጣ ስለተነሳች ይታሰብበት ብሎ ለእንግሊዝ ውጭ ጉዳይ ሚኒስቴር አመለከተ። ውጭ ጉዳይ ሚኒስትሩ አንቶኒ ኤደን በሐሳቡ ቢስማማም የቅኝ ግዛት ሚኒስትሩና የጦር ሚኒስትሩ በውሉ ላይ ለመነጋገር ፈቃደኞች አልነበሩም። ካቢኔው ጦርነቱ እስኪያልቅ ያለው ውል እንዲቀጥል እንዲወስንላቸው ጥረት አደረጉ። ካቢኔው ምንም ውሳኔ ሳያሳልፍ ኢትዮጵያ የሰጠችው 3 ወር ስላለቀ አክሊሉ ኢትዮጵያ ውሉን ከዚህ በላይ ማራዘም አትችልም ብሎ ለእንግሊዝ ውጭ ጉዳይ ሚኒስቴር አስታወቀ። በዚህ ጊዜ እንግሊዞቹ ተደራዳሪ ልዑካቸውን በመስከረም ወር 1937 ዓ.ም እንደሚልኩ አሳወቁ።
አክሊሉም አዲሱ ውል እስኪፈረም ኢትዮጵያ ሙሉን በ2 ወር እንደምታራዝም ገለጸላቸው። በመስከረም ወር እንግሊዝ የተደራዳሪዎቿን መሪ ኤርል ሎርድ ደላወርን አድርጋ 4 ሰዎች ያሉበት ልዑክን ላከች። ኢትዮጵያም ጠቅላይ ሚኒስትሯን ቢትወደድ መኮንን እንዳልካቸውን የተደራዳሪ ቡድን መሪዋ አድርጋ ጸሐፌ ትእዛዝ ወልደ ጊዮርጊስን፣ አክሊሉን፣ ይልማን፣ መኮንን ደስታን፣ የጦር ሚኒስትሩ ራስ አበበ አረጋይ ስለሌሉ ተጠባባቂውን ኮሎኔል አብይ አበበንና የፍርድ ሚኒስትሩን ዶክተር አምባዬ ወልደ ማርያምን በአባልነት አካታ አክሊሉ ባዘጋጀው ረቂቅ ውል ለመደራደር ተዘጋጀች። ድርድሩ መስከረም 17 1937 ዓ.ም ሲጀመር የእንግሊዝ ልዑካን ቡድን መሪው ባቀረባችሁልን የመደራደሪያ ረቂቅ ውል ላይ አብዛኞቹን የምንቀበላቸው ሲሆን ኦጋዴንና ለግጦሽ የተከለለው ቦታ በእንግሊዝ አስተዳደር ስር መቆየት ስላለባቸው በሁለቱ ጉዳዮች ምንም የማንደራደር መሆናችንን አሳውቃለሁ ብሎ ሐሳቡን ገለጸ። አክሊሉ ይህን ሲሰማ እኔ መልስ ልስጠው ብሎ የልዑኩን መሪ ሲጠይቅ ቢትወደድ መኮንን ግን ለሻይ ረፍት ስንወጣ ተነጋግረንበት መልስ ብንሰጥ ይሻላል ብለው እድሉን ሳይሰጡት ቀሩ። የሻይ ረፍት ላይ ቢትወደድ መኮንን እዚህ ላይ ለምን አንነጋገርም ብለን ስንጨቃጨቅ ጊዜያችንን ከምናጠፋ ረቂቅ ውሉን አንቀጽ በአንቀጽ አንነጋገርበት ብለን የኦጋዴንና የግጦሹን መሬት የሚጠቅሰው አንቀጽ ላይ ለምን እንደማይደራደሩ መጠየቅ ይሻላል ብለውና አክሊሉን አሳመኗቸው። ከረፍት ሲመለሱ ቢትወደድ መኮንን እንዳሉት አንቀጾቹን ተራ በተራ መነጋገርና መግባባት ቻሉ። 6ቱን አንቀጾች በዚህ መልክ ከሄዱበት በኋላ 7ኛው አንቀጽ ላይ ሲደርሱ ስለ ኦጋዴንና ለግጦሽ የተከለለውን ቦታ የሚመለከት ስለሆነ የእንግሊዙ ልዑክ መሪ እዚህ ላይ ስለማንደራደር ይታለፍ አለ። ንግግሩን ያቀረበው በኃይለ ቃልና ዛቻ መልክ ስለነበር እና አክሊሉ መልስ መስጠት አለብን ብለው ሲሉ ቢትወደድ መኮንን ተረጋግታችሁ መልስ ስጡ ብለው ፍቃዳቸውን ሰጧቸው። ከሊቀመንበሩ መጀመሪያ ፍቃድ ያገኘው አክሊሉ በሁለት ወዳጅ ሀገሮች መካከል ድርድር ሲካሄድ የሐሳብ አለመግባባት ሲፈጠር በንግግር ለመፍታት ይሞከራል እንጂ በዚህ ጉዳይ ላይ አልነጋገርም አይባልም። በዚህ ጉዳይ ላይ አልደራደርም የሚባለው በጦርነት የተሸናነፉ ሁለት ቡድኖች ሲደራደሩ አሸናፊው ጥቅሙን ለማስከበር እንደዚህ ሲል ተሸናፊውም ይህን ይቀበላል። ኢትዮጵያና እንግሊዝ ግን ወዳጅ ሀገሮች ስለሆኑ ይህ ሐሳብ ለኛ አይሰራም። አሁንም ወዳጃችን የእንግሊዝ መንግስት በኦጋዴን ጉዳይ ላይ ለመደራደር የከበደው ምን እንደሆነ ቢገልጽልን ተነጋግረን ችግሩን ልንፈታው እንችላለን ብሎ ሐሳቡን በጨዋነትና በእርጋታ አቀረበ። ይልማና መኮንን ደስታም የአክሊሉን ሐሳብ ደግፈው ጥያቄያቸውን አቀረቡ። እንግሊዞች በኦጋዴን ጉዳይ ላይ አንደራደርም የሚሉት ሁለተኛው የዓለም ጦርነት ሲያበቃ ኦጋዴንን፣ የእንግሊዝ ሶማሌን፣ የጣሊያን ሶማሌን፣ ጅቡቲንና ከኬንያ ኤንኤፍዲ የሚባለውን በሰሜን ኬንያ የሚገኘውን ቦታ በአንድ አካሎ ታላቋ ሶማሌ የሚባል በእንግሊዝ ሞግዚትነት የሚተዳደር ሀገር ለመመስረት እቅድ ስላላቸው ነው። ይህን ሐሳባቸውን መግለጽ እንደማያዋጣቸው እንግሊዞቹ ስለሚያውቁ በመሪያቸው አማካኝነት የሰጡት መልስ ኦጋዴንንና የተከለለውን የግጦሽ ቦታ እንግሊዝ ይዛ መቆየት የምትፈልገው ለጦርነቱ አስፈላጊ ቦታ ስለሆነ ነው። የኢትዮጵያ ግዛት የሆነውን ይህን ቦታ ለመጠቀም አስፈላጊውን የኪራይ ገንዘብ ለመክፈል የእንግሊዝ መንግስት ዝግጁ ነው የሚል ሆነ። የኪራይ ገንዘብ እንክፈል የሚለውን ሐሳብ የጨመሩት በወቅቱ የኢትዮጵያ መንግስት በነበረበት የገንዘብ እጥረት ምክንያት ለመንግስት ሰራተኞች ደሞዝ ያልከፈለው ከ2 እስከ 4 ወር ውዝፍ ዕዳ ስለነበረበት ይህን ችግሩን ለማስወገድ